ያቺ ሴት ወደ ኢትዮጵያ ሲሄድ የባውበት ገብታ ደውላ በጓደኞች አንደኛው እንደማሆን የደወለልኝ ነበር። አወራችን ሐዋሳ ሌቢ ሆቴል ስንቀመጥ በጣም ብዙ አሉ፣ በጣም ታዋቂ ሰዎች አሉ። ታዋቂ ሰዎች ባሉበት ነው መጣች። ጥያቄ እርሷን ያለች እኔ አላቅም። እኔ ኦሮሚያ ክልል መሬት እያሰጠሁኝ ነው በእጄ ነው ያለው፣ ለምን የእርሻ መሬት አትወስድም ምናምን በሚል የጀመረችው ራሷ ፈርማ ራሷ የምታጸድቅ ናት እኮ በነገራችን ላይ። እኔ ግብርና እዛው ቦታው ላይ መገኘት ይጠይቃል። እኔ ያለሁት ሌላ ሀገር ምን ነው ማድረገው? እና ምንድን ነው አልኳት። ኦኬ ለማንኛውም እንደዚህ እንደምታወራው ቀላል ከሆነ ኦኬ አልኩኝ። ቀጥራችሁ ታዘራላችሁ። ፕሮፖዛል ማጻፊያ 80 ሺህ ብር እዛ ባለስልጣናቶች ምናምን ሰጣለ ምናምን 800 ሺህ ብር አንጣለች። የታወቀ የተከበረ የህግ ሰው ነው። ከዛም አከርኩት ይቅርባልኝ። ጓደኞቼም ነገሩኝ። ኖ ጥሩ ስም የላትም ምናምን ነው ያለች። ኦኬ ብዬ አይ በቃ ጉራቤ ምናምን አልኩኝ። ኢትዮጵያን ለቅቄ እስከመጣ ድረስ ነፍሴን አስጨነቀችኝ። ብቻ ጨርሻለሁ አልኳት። ያለን አምጣ እያለች ማለት እግዚአብሔር ያለን አምጣ እያለች በረከት ገብረ አዲስ አበባ ለሆነ ጉዳይ ሄድኩኝ። ድርሹ ቅድም እዚህ ጋር አብራኝ የነበረችው ከድርሹ ጋር እዛ ከሌሎች ጋዜጠኞች ባልኩበት አፈላልጋኝ እየነፈች መጣች። ኮፊ ልጋብዛ አለችኝ። ማስታወሻ ኢንስታግራሜ ላይ እኔ ድርሹ እሷ የተነሳ ነው ፎቶ ኢንስታግራሜ ላይ አለላችሁ። ቴዲ ሐዋሳ ብላችሁ ኢንስታግራም ላይ ቴዲ አድርጎ ብላ ምናምን እንደዚህ ማነቅ ነው የቀራት። በቃ ብር ልትቀበለኝ እንደዚህ እንጂ አልኩኝ። አረ በቀላል ብር እኮ ነው 800 ሺህ ብር ከሌለ መሽ ያለህና የለኝም። ኦኬ ስትሄድ ካለ በቃ ፕሮፖዛል ማስጣፊያውን በቃ 80 ሺህ አንጣ ምናምን አለች። እኔ 5000 ሄክታር ኦሮሚያ ተታሰጭ ምን ማረገው እኔ እዛ ጋር መሆን አለብኝ። ለዚህ ደግሞ እንደዛ አይነት ነገር ላይ ያርኩ ሰው ቀጥሬ ምናምን ከሙሉ ይዤ እኔ ገበሬ አይደለም እኔ ያሰራልሃለሁ ችግር የለውም አንተ ብቻ ፕሮሰሱን ጨርስ ምናምን። ነፍስ የምታስጨንቅ ሴት መንፈሷ ራሱ እግዚአብሔር ነፍስ ያስጨንቃል። ተቀበዝባዥ ናት። እኔ ሰው ካልተረጋጋ በቃ ሲቀበስብስ ታውቃላችሁ አታላይ ምናምን እንዴ በቃ ነፍስ የተጨነቀች በቃ እንደዚህ ሃንጋ ሲዛኝ ገንዘብ ወስዳ ኪሴ ውስጥ በቃ መግባት ነው የቀራት። እኔ ልንገራችሁ ነው ለሌሎቻችሁ እኔን የሞከረችኝ ነገር እኔ ታላቅ ወንድሜ እህቶቼ ምናምን ሌሎችም ስላሉ ጓደኞቼ እነሱ አተረፉኝ እንጂ ኦኬ በ80 ሺህ ደረጃ ከሆነ ኦኬ ምን በ80 ሺህ 5 ሺህ ሄክታር የምታሰጠኝ ከሆነ ጀስት ምን ለገበሬ ሰጪው ባረሰውስ ምናምን ብዬ እኮ የሆነ ሰዓት ላይ ወሰኜ ነበር። ስምንት ሺህ አትምርም የምናገረው የብዙዎችን ቁስል ነው እያከኩላችሁ ያሉት። እሷ 50 ሺህ ቢሆን አምጣው 20 ሺህ ቢሆን አምጣው መሬት አሰጣለሁ ፕሮፖዛል አጽፋለሁ የኦሮሚያ መሬት በእጄ ነው የምትለው። በዛ ነው ተዋው ከዛ ፊት ያው የዛ ከተማ ላይ ምናምን ላይታች ምናምን ስትችግኝ ስትክል ምናምን እናቃታለን። ደክላታል ይለኛል እኔ ለበሪ ገሰዘን ምግብ ራሱ እንደዚህ ምግብ ፊት ራሱ ለመቅረብ ራሱ ከበደ ነው ብለህ ራስን አሳምነህ ካልሆነ በስተቀር አይሆንም። ማወራው ሰውዬ ጋሽ ከበደ ነው ብለህ ራስን ማሳመን አለብህ። ምንም ተወው ምድር ላይ እናሷ ብቻ ብንቀር ራሱ ምንም አላስብም። ምድር ላይ እናሷ እንኳን በህይወት ብንቀር ማለት ነው
ማጅራት ይሄ በቃ ማጅራት መሺ ምናምን ከዛ አወራሁ ጓደኞቼ እግዚአብሔር ምስክሬ እቺ ሴት እኔ ብዙ ፌቨር አድርጌላታለሁ ሶሻል ሚዲያ ላይ ፕሮሞት አድርጌያታለሁ ምናምን እንዳልኳችሁ ይሉንታ የላትም እኛ ኢትዮጵያውያን ካሉን አንድ ነገር ይሉንታ የሚባለው እኮ የሰው ልጅ ሼም እኮ ከሌለው አፋኝ ነው ሼም እኮ ይሉንታ ምናምን ይሉንታ ማለት ተሻግራችሁ እንዲሁ ማሰብ ማለት ነው ለሰው እቺ ይሉንታ የላትም ይሉንታ የሚባል ያልፈረባት አይኗን በጨው ያጠበች አይኔን ግንባር ያርገው ምትል የከተማ ኪስ አውላቂ እንኳን ሲባነንበት ከተባነነ ይቀራላ ምናምን ይላል ይመልሳል ስግጥ ያለች ከመሆኗ የተነሳ ካልጨረሰች በኪስ ያለው 5 ቢቀር አትለቅም ስትሄዱ ምናምን ወርቅ አይደለም ለምን ዳይመንድ ይዛችሁላት አትሄዱም ለምን እንደው መኪና በስጦታ ታሰጧትም ሼም የሚባል የላትም እንደኛ እኮ ተገናኝተን ሻይ ቡና እንኳን የጋበዘን ሰው ምናምን እሱ ያሪፍ ነው ሴት በጣም አሪፍ ልጅ ናት ሁለቷ በመለክፈል ምናምን እኮ እንባላለን ሼም የሚባል እንደው ሞራባስ እንደዚህ የዋሆናችሁ ቁጥር ይበሰባታል በእናንተ ኪስ ያለ ገንዘባችሁ በተሳሳተ መንገድ ከሷ ዘርፋችሁ ያስቀመጣችሁ ነው የሚመስላት በቀለኛ ኪስ ላይ ገንዘብ በቀለኛ ናት እኔ በሰው ገንዘብ ለምን በቀለኛ እንደምትሆን ብዙ ሰው አይቻለሁ በዚህ ሴት ደረጃ ሰው እንደው ኪስ ገንዘብ በመያዛችሁ ምትናደ ኦኬ እቺ ከመምጣቴ በፊት አንድ ልጅ ሌዊ ጋር አዲስ አበባ ከመጣሁ በኋላ አንድ ልጅ ሌዊ አግኝቼ ጠየቅኩት እስቲ ቆይ ከሚጸጽተኝ እቺ ልጅ ምናልባት ለኔ ብላ ይሆን እንዴ ምናምን ተወሰነች ሩም ትችላት ለእንትና ማሰጥቻለሁ ካልፈለክ እንትናን ጠይቅ ስትለኝ ኦኬ ብዬ ያ እንትና የምትለው ሰውዬ ጠየቅኩት ሶሻል ሚዲያ ላይ የሚታወቅ ልጅ ነው ፈለገ የሚባል ልጅ ሌዊ ያገኘሁት ፈለገን ታውቃላችሁ ፌስቡክ ከካናዳ ጠቅሎ የገባ ልጅ አራቺ ልጅ በእናታችሁ እኔ በጣም የመጨረሻ እያስጠነቀችኝ ነው አና ልጅ ከአርቲስቶች ጋር ከነካሙዙ ጋር ምናምን ማለት መጣለች አረ ሁሉም ደም አረብ እናት ምን ሆነ ከዚህ ጋር ገጠም ምናምን አረዞ አባራት ነው የሚሉ ፈለገን ስጠይቀው ቴዳኔ የወንድምነት የለም ከራለኝ ነው አለኝ ልጁ ሳየው በጣም የተጎዳ ልጅ ነው ይመስለኛል ጎርቷለች እሱን እንደዚህ ላሰራ ምናምን አምላስ አንተ ተቀባበሉ አትቀርም ኦኬ አይብራብኝ ብዬ ወደ ካናዳ መጣሁኝ አዲስ አበባ እንዳልኳችሁ ቴሌግራም ኢንስታግራም ትሄዱ ለመጨረሻ ጊዜ እኔ እሷ ድርሻይ ዳና የመጨረሻ ቋጣሪ ከመሆኗ የተነሳ ልጅቷ እኛ ካሳ ሄዶ እዛ አዲስ አበባ ቁርጥ ቤት የከፈተ አንድ ታዋቂ ቁርጥ ቤት አለ ዘገየ የሚባል እዛ ተሰብስበን ከአርቲስቶች ጋር ምሳሌ ጋብዙኝ ከዛ ገብተን የት ነህ ስትለኝ ዘገየ ቁርጥ ቤት ነኝ አልኳት ስትወጣ ደውልልኝ አለች ቢኮዝ ሀብታም ቢሊየነር ምናምን ያለ ስለምታስወራ ብትሞት ማለት ነው ሳንቲያ በቃ ክፈይ የምትባል መስዋዕት እኮ ነው ከዛ 20 ጊዜ ደውላ ጨረሳችሁ ምናምን ብላ ኮፊ ልንጠጣ ስንል መጣች ያ ይገባል ያራዳ ልጆች ከዛ ቻው ብዬ ወደ ካናዳ መጣሁኝ ኦኬ ብዬ ባን ያለም አዙሩ ከባሉ ጣለልኛ በጂ በምን አለልኝ ከጋዜጠኛ አብይ ይልማ ጋር ትጣላለች ጋዜጠኛ ማለት ረባይ ነው አውቃችሁ አንዴ የዛሬ 3 ዓመት ምናምን ያደረሉት ነው አብይ ይልማ ጠንቋይ ቤት ይጀለሽ ይላታል አብይ ማያውቃል
እቺ ጠንቋይ ቤት ከዛ ቴዲ ቀበረኝ ብላ መጣች። ስሜ ጠፍቷል፣ ስሜን አጠፍቶታል። መድረክ ይነዋት እኔ 50% ነው የምሰማው፣ 50% ለአብይ ተዋለው፣ እድል ሰጥሻለሁ፣ አንቺ ትናገሪያለሽ፣ ህዝቡ ይፈርዳል አልኳት። እንዳያችሁት ፐብሊክ ሪከርድ ነው እዚህ ላይ ተከታተሉ። መጀመሪያ እሷን አቀረብኩኝ። የአብይ አባትና ብላ ተናገረች። የእሷን ከረስኩኝ በኋላ አብይን ጋበዝኩት። የአብይ አባት ራሳ ህዝብ ያወቀው ወንድሞቹ የተማሩ የተመራመሩ ይልቅስ በጥንቁልና ከሆነ እሷ ናት በዚህ የምትታማው ብሎ ፍርጠጥ አድርጎ ተናገረ። ሰምታችኋል? የሰማችሁትን ነው የምነግራችሁ። አብይ ከወጣ በኋላ ደወለችልኝና ከዚህ ጉድ አውጣኝ አለች። ከየትኛው ጉድ? በቃ ህዝቡ ጠንቋይ ቤት ትሄጃለሽ እያለ በቆሚያ መቀመጫ አሳጣኝ እና ምን ላድርግልሽ ስናስላለች። እኔ ፍራለች መሰልኩሽ። እኔ እንኳን ላንቺ ለግዛ ወንድም ያላፊነት ታዝዱ አንቺን እኔ የት እንደምትገቢ አውቃለሁ እንዴ? ምን ብዬ ነው ጠንቋይ ቤት አትሄድም ብዬ ላንቺልሽ አልኩት። ይቻላል እንዴ? በከት ገበሬዋ ጠንቋይ ቤት አትሄድም ምናምን የታየው? አይ እንደዚህ አይነት ነገር አላደርግም አልኩት። ከፈለግሽ እድል መድረክ ሰጥሻለሁ፣ መተሽ ጠንቋይ ቤት አልሄድም ብለሽ ራስሽ ተናገሪ። ህዝቡ የሚጠይቅሽን ጥያቄ እኔ መድረክ አመቻችልሻለሁ እንጂ ምን ቤት ነኝ እኔ ጠንቋይ ቤት አልሄድም ብዬ የምናገረው አልኩት። ሶሻል ሚዲያ ላይ ሰው ፈልግልኝ ስትል ዮኒን አገናኘኝ ስትል ዮኒን ምንድን ነው እንዲህ እያለች ነው እንዲህ ዮኒ አወሩ እባክህ አለች። ዮኒ ጓደኛ ስለሆነ ምን አለ እኔ እህታችሁ እንደዚህ ስሰደብ ባልኩበት ውል እንዴት ይሄን ያህል ብር ጠይቃለሁ? እንዴት ጠይቀኛል? እኔ ጋር ከሳምንት ነው ከሁለት ሳምንት በፊት እኮ ጋናታችሁ ላይ ፕራይቬት ጀት እነዳለሁ ብለሽ ተናግረሻል። እና ፕራይቬት ጀት እነዳለሁ ብለሽ እንደዚህ ህዝብ ያቀራራሽ ሴትዮ ጠንቋይ ቤት ሄደሽ ሲባል እኛ ማክረሻ እንደሽ በነፃ ደግሞ ስሜን አድሱልኝ ማለት ነው። ስምሽ እንዲታደስ ከፈለሽ ታዲያ ጠንቋይ ቤት ሄደሽ ያመጣሽውን ገንዘብ ክፈያ። ለሚዲያ ለቢቢሲ ለሲኤንኤንም ክፈይ። በነፃ ስሩልኝ። የመጨረሻ ሰቀጤ ናት እኮ ጠንቋይ ቤት ሄድሷ ሄዳለች ተብላ የታመችው እሷ። እንደገና መድረክ ስጠኝ፣ ልሳኑ ነኝ፣ ድምፁ ነኝ። እንዴ አንቺ ድምፅ አትሆኝም እንዴ? ሶሻል ሚዲያ ላይ አካውንት አለሽ፣ ተጽፊያለሽ። ኖ ስለሚሰሙ ሰዎች አይ እኔ እንደዛ አድርግም ከፈለሽ ለታሪክ ስክሪን ሪከርድ የተደረጋለ እዛ ላይ እኔ ፌስቡክ ላይ ስጽፍ አንተ ምንም ማድረግ እየቻልክ ሆን ብለህ ነው ያላደረከው። ለምን ስትጠየቅ ዝም ትላለህ? እኔ እህታችሁ አይደለሁም ወይ? ጠንቋይ ቤት ሄደሽ ተብዬ ስንት ሲጠፋ ለምን ስሜ አልጠራም? ለምን እኔ ላንተ እንዲህ ነኝ ላንተ እንዲህ ነኝ? ትዝ አላችሁ ኢትዮጵያ እያለሁ ነፍሴን ይዛ ብር ልትበላኝ ልታጭበረብረኝ እኔ በወንድሞቼ እርዳታ ተረፍኩ ልጅ ኦሮሚያ ክልል መሬት ላሰጥህ ምናምን 5000 ሄክታር ምናምን ብላ ይሄን እስከዛ ነገርኩሽ። የሰፈር ልጅ ነው የሐዋሳ ልጅ ነው ምናምን ለራራይ ሴትዮ እሷ ጠንቋይ ቤት ሄደሽ ሲባል እኔ ደፍ ገብቼ እሷ ላይ የሚሰነዘረው ሙዳን እንድሸከም ይረሳል ወልቀት ገብቷችሁ አላማው የገባችሁ ነው ቤተሰብ ከኔ ጋር ነው። ስለ ኢምፖርታንት ህዝቡ ከኔ ጋር እንደሆነ ቼክ ማድረግ ያስፈልጋል። ኦኬ ብር ፈልጋይ ኢንተርሻ አራዳልኝ እኮ ይናልብኝ እኔ ሰገጤ አይደለም። ማስታወቂያ ከሆነ የፈለገ እኔ ሰው እዚህ ጋር ከተዋወቁ የሆነ ቢዝነስ እየሰራ ካለ ለማስታወቂያ እንኳን ብር አስከፍልም። እኔ ሷባው ጸባይ ነው። ጸባይ ከተቸኝ እኔ አስተኝተ እንደፈለግ ታደርገኛለህ። የነች ልጅ ፌር ነው። ኢትዮጵያ እጂ አንተ ብር ልታበረብረኝ የነበረ ሴትዮ አሁን አዙሮ እንደባለው የጠንቋዩ ምናምን እጃችን ላይ ሲጥላት እንዴ ፌር ነው? ይሄ ፌር ነው? እንኳን አይደለም እኔን ገንዘብ አጭበርብረሽ ለምን እንደዛ መውጫ መግቢያ አሳታሽኝ
ሳይመችሽ አምልጬሽ የመጣው ልጅ ይቅርና ፌቨር እንኳን ብትሰሪልኝ ያንቺ ከባድ ነው እንዴ? ጠንቋይ ቤት የሄደ ሰው እንዲህ በቀላሉ እንደሚጸደው አንተ ከማህበረሰቡ ጋር ትላተማለህ፣ ሁለተኛ ከጠንቋዩ ጋር ትላተማለህ። በቤት ውስጥ ያለው ቃይ ተሳ ያስፈነክት ይችላል። ምን አገባኝ ነው? ኬዝ ነው ያለባት ኬዝ። ፌቨር የምትጠይቀው ደግሞ በቃ ሼም የሌላት እኔ ይደበቃለሁ እንደዚህ አይነት ነገር። ጅብ ያለበች አሁን ጅብ በማታ ምናምን ጅብ እንትን እያለች አሳያቸዋለሁ። ያገጠጠ ያፈጠጠ ሞታ ይዛ መታ ነፃ አውጡኝ ትላለች። እናንተ ደግሞ ተራችሁ ደርሶ ወደ ሀገር ቤት ስትሄዱ ደግሞ እናንተን ለማጭበርበር በቃ በኪሳችሁ 5000 ሚሆን 10000 ርህራሄ የላትም። በራሷ ጉዳይ በራሷ ጥቅም ላይ 0.001 ኢንች አትሄድላችሁ። ፈቀቃት ጠንቋይ ቤት ሄደች ምናምን አላት አብይ ጋዜጠኛው። ከዛ ራሷ የአብይ አባት ጠንቋይ ነው አለች። ከዛ የቤተሰቦቿ ጉዳይ ለሰጣ ገባ ውስጥ ገባች። የቤተሰቧ ጉዳይ እሱን ልቶ የግል እንትናቸው ከብዙ ጊዜ በኋላ ጠንቋይ ቤት ሄዷ ብዙ እኛ እኮ ብዙ ነገር እንሰማለን ምናምን። እኔ ያነገርኩ ሳወራ አልሰማችሁም? ሳወራ ሰምታችሁኝ አታውቁም? ብዙ ነገር እንኳን አርጋ ከግምት አስገብቼላት በቃ ጀስት የተውኩትን ነገር አሁን የፌደራል መንግስት በወንጀል ትፈለጊያለሽ ብሎ ክሱን ያቀረበልን የፌደራል ፖሊስ ነው። የኢትዮጵያ ሕዝብ ምን አርጉ ነው የምትይ? እኛ እኮ ፖሊስ ፈልጉልን አለ። ክስሽ አነበብን። ኢትዮጵያ ሕዝብ አይደለም የከሰሰሽ፣ ዲያስፖራ አይደለም የከሰሰሽ። መንግስት ራሱ አጣርቶ እንዳጋ ምናምን ትፈለግልኝ አለ። ምን ያነበብኩት ይሄም ማንበቤን ተከትሎ ከዚህ ጋር ገጥማ ዛሬ ሶሻል ሚዲያ ላይ ሲያወሩ ነበር። ብዙዎቻችሁ ሼር አድርጋችሁልኛል አይቻለሁ። ልጁን እንኳን ልቶ ልጁ ከጋ ሲጣላ ይማጋ ይሄዳል። ከኔ ሲጣላ ቆናቶ የሚባል ልጅ አለ። አንድ ሆዶ ወደፊት ቂጥ ወደ ኋላ እሱ ጋር ይሄዳል። ከፈለው እያለ እኮ ቆናቶ የሚባለው ለጌሙ አላወቁም። ፍርድ ቤት የተካሰሰው ማለት ነው 10 ነው 20 አንበሳ ወርድላለሁ በኔ ብለ ብሎት 20 አንበሳ በኢሞጂ አወርድልህ የታለ እንዲህ ሲለው ነበር። የታለ ቆይ ከኔ ጋር ስለተጣላ ይቅርታ እንትን ለማለት ከቆናቶ ጋር እዮዳብ ጉቶ ጋር ሄደ። ለባቁት የዮዳብ ጉቶና ባይቱ ካንዱ የተቀዱ ናቸው። የታንክ ብሎናቸው አምሯቸው ላይ ብሎን የታሰረ ነው። ማመዛዘን አይችሉም። የከሰሳቸውን ሰውዬ ተቀበሉት። እንዲህ ያለ ውርደት በዘራቸው አይድረስ። አንተ እኔ በስማም ቀብራራ ልጅ በመድኃኒዓለም ስዝረከረክ አታየኝም። እዚህ ምድር ላይ በህይወታችሁ እስካላችሁ ድረስ እኔ ስዝረከረክ አታየኝም። እርግጠኛ ሆኜ እነግራችኋለሁ። ህይወት ያልፋል እንጂ። ከዛ በጥቅም ተጋጩ። ሚስጥር ሲያወጣ ስሙት። ይቅርታ ጠይቂ አንቺ፣ ይቅርታ ጠይቂ አንቺ። ቆይ ስሙት። ይቅርታ ጠይቂ አንቺ እንዴ ናባሽና እኔ ለሁለት ፍቅር በፍቅር ሆነው ማሬ ውዴ ምናምን መድኃኒዓለም አትለፍልፎ ሚስጥራቸውን አወጣ። ለካ የታረቁት እኔ ጋር አበረርኩት። እዛ ጋር ዮዳብ ጋር ሄዱ እንደለመደው ወይ ቴዲ በስድብ ምናምን ሽማቀቅ ምናምን ልጅ ወስዶት ከሱ ጋር አላያንስ መፍጠሩ ነው። ኤዳው ደግሞ እንደምታውቁት ፀሐይ በሉት በቃ በምስራቅ ይወጣል፣ ማታ በምዕራብ ይጠልቃል። መርህ የለውም። ዝም ብሎ ልብሱ ላይ የሚሳዳ ሰውዬ ነው። ጥቅሙ ሲቀርበት እንዲህ አለው። ተመትናገሩ የነበረውን ነገር ውሸት ነው እያልሽ አይደል? አንቺ ጋር አስራ ሲደርስብሽ ዙረሽ የመጣሽው። እኔማ እኮ ታገኛለሽ፣ ሴረኛ እኮ ነኝ። ሰው ስቀርብ እኮ ነኝ። ከሚስት ውጭ እኮ የምቀርበው ሰው የለም በዚህ ምድር ላይ። ከሚስቴ ውጭ የሚለው ሚስቱ እየሰማችሁ እንደሆነ ሰማይ ነው። ሚስቱ አጠገቡ ስትሆን ሚስትየው አንድ እንደውም ባሌ ምን አለ እንደነ ቴዲ ቢሆንልኝ ትላለች አሉ። ዘን በጣም ነው የምትቀናው። እዚህ ቲክቶክ ላይ ምናምን ሰዎች ምናምን ሌሎች ወንዶችን ስታይ ሚስትየው አጠገቡ ካለች
እኔ እኮ ከሚስቴ ውጪ ማንንም አላይም ምናምን ይላል አሲፍ። እየተፈለገ እንዳለ እኮ ሊያሳይ ሊነግራት እኮ ማንም እኮ ኮሜንት ላይ ጻፈለት ይላል። ልክ ሚስቱ ስትመጣ እኔ እዚህ ጋር አስፈላጊ ነገር አታሳዩ፣ እኔ እኮ ከሚስቴ ውጪ ወዴትም አልሄድም ይላል። ተፈላጊ ነህ እንዴ ምናምን ጠበቃ አርቃ እንድትይዘው እኮ ነው። ልታበረው 11ኛ ሰዓት ላይ ቀረ። ዝም ብሎ የቤት ዕቃ ነው፣ የቤት ውስጥ ያለ ዕቃ ነው። ይሶይ ብቸኛው እኮ ኢትዮጵያዊ ነው። ጋራዥ ውስጥ ቁጭ ብሎ እንደ መኪና ሚስትየው ሳሎን ናት፣ ለሊት ጋራዥ ውስጥ ቁጭ ብሎ ሴቶችን ሲሳደብ ይላል። እንዴ ያለ ከተሽ ታውቃላችሁ? እኔም አይ ዶንት ኖ ሚስትየው ጓዳ ወይ ሳሎን ምን እንደምታደርግ አላውቅም። እሱን ጋራዥ ውስጥ አስቀምጠው እንደ መኪና ጋራዥ ውስጥ ሃይማኖት ሰው ብሔር ሲሳደብ ለሊት እኮ ነው ባልና ሚስት የሚተኛበት ሰዓት እኮ ነው። እንዲህ አይነት ነገር ይቻላል እንዴ? ኢማጂን የኔ ሚስት እሷን አልጋ ላይ አስተኝቼ እኔ እዛ ሳሎን ሄጄ አንቺ እንትና እያልኩ ሳወራ እንትና ሀቢባ ምናምን እያልኩ ሳወራ ይሄ ነው ኦኬ። የሁለቱ ሲቀር ቆይ ዘመድ የላቸውም ግን ሀቢባ ጉድሽን ነው ማፈላለሽ መገባሻ ምናምን ለሊት ባልና ሚስት በሚተኛበት ሰዓት ላይ ወገቡን ይዞ እንደ ባልቴት የሚያወራ ወንድ ይሄ ነው? ውሸቴ ነው። ኦሮሞን ይሳደባል፣ አማራ ይሳደባል፣ ኦርቶዶክስ ይሳደባል፣ ፕሮቴስታንት ይሳደባል። እዚህ ያሉትም ዶማ ናቸው። እንደሰድበው ይገባሉ፣ ይወያያሉ። ቆይ አሁን ከሰው ጋር ቆይ መንገድ ላይ ምናምን ስትሄዱ ባል ምናምን ብለሽም ታስተዋውቂ ይሄ ለሚስት ይሁን። ለማንኛውም አጀንዳ የሱ አይደለም። ግን ይሄ አጭበርባሪ ሰውዬ እኔን ሊያጭበረብር ለሜቄዶኒያ አስገባ ምናምን ቻሌንጅ ብሎ ያጎቱን አካውንት ባመጣበት ሰዓት ላይ ጃስ ሲባል ኢዮዳብ ጋር ሄዶ 10 አንበሳ ሰጣለሁ ቴዲን ስደብልኝ ምናምን ይለውና አላንስ ይፈጥራሉ። እኔ አንዴ ከተናገርኩ በኋላ ዞር ብዬ ማላቸው አሁን ይሄ ሚስጥር አወጣ 10 አንበሳው ሲቀርበት ከሚስቴ ውጭ ሰው ካቀረብኩ ላጋለጥ ነው። ሁሌ እኮ ነው የምነግራችሁ። ፍራውት ማውራት ጀመርክ መቦጠቅ በእንትን ፕሌን ላይ ነበርኩ። ይሄ ነው ማለት ሚስቱ አጠገቡ ላይ ስላለች ነው የስ ምናምን ትላለች። ለዛ ነው ነበርኩ ምንባቸው ለተመልካቾች ፍራውን አይ ከፈተው አፉን እኔ እመጣለሁ በቃ የቀጠሮ ጌም ምንም እንዳትጨነቅ ምናምን እመጣለሁ 10 አንበሳ ወርዳለሁ ምናምን። ኧረ በእናትህ አታ እዛ ጋር ጴንጤዎች ሰብስብና ነግደባቸው እንዴ በረከት ገበሬዋን ነግድባት። እዮዳብ ጋር አንተ ሰውዬ እኔ ጋር ይቅርታ ጠይቀህ ንስሐ ገብተህ ይቅርታ ጠይቀህ ካሳ ሰጣለሁ ያለው ራሱ አይደለ ጋይስ? ነው ይቅርታ ጠይቂ ታውቂያለሽ ማን እንደሚከፍልና ማን እንደሚከፍል ሁልሽ በኔ ለምን ነው ታውቃላችሁ? እኔ መጥቶ የተሸገሸገው እኔ ጋር እሱ ከትያው አሳቲ ለምን እንደመጣ ያኔ በመቄዶንያ ጉዳይ ምናምን ለምን እንደተሸገሸገውን ይዳው ያወጣል። ይዳው ምንም ዝም ብሎ ታንከር ብሉት ይቀደዳል። ይቅርታ ጠይቂ ታውቂያለሽ ማን እንደሚከፍልና ማን እንደሚከፍል ሁልሽ በኔ ለምን ነው ታውቃላችሁ? እኔ መጥቶ የተሸገሸገው እኔ ጋር እሱ ከቴዲ አዋሳ ጋር ሲጣላ ሩጦ እኔ ጋር መጣ። ይቅርታ ጠየቀኝ። ምን ችግር አለ አልኩኝ። እኔ ንጉስ ነኝ። የቤቴ ድረስ መጥቶ ቡኖ በድሌ ተሸክሞት መጣና ይቅርታ ጠየቀኝ። ኦኬ ምን ላድርግ? ሰዎች ይቅርታ ሲጠይቃችሁ ምን ማድረግ አለባችሁ? ኖ ማለት አለብኝ። ይቅርታ ብቻ አይደለም ብር ያለው መስሎ አእምሮ አንተ በስብ ስለተደፈነ ብር ያለው መስሎ ልትበላ ነው። ኮፍያና ጃኬት ሲቀይር ሀብታም መስሎ ነው። ቴዲ አዋሳ እንደዚህ ትደብልኝ 4 አንበሳ ወርድልሃለሁ 10 አንበሳ ምናምን ሲለው ይዳው ፋራራ ሶቶ ገባ። ሂሮ እንደዚህ ይሄ ምንም ከሄደ ጠዋት ያገረው መሳሳ ላይ የሚናገረው አንዱ ንግግር ቆም ተነቀቅልኝ ነኝ ከመረህ የሚጣረስ ነገር እንኳን አወራው። ይሄ ምን ጠዋት ኦርቶዶክስ ከተሳደበ መሳሳት ላይ ሙስሊም ይሳደባል። ከዛ ማምሻውን ደግሞ ፕሮቴስታንት ሰባኪ ይሆናል። ከዛ በማግስቱ ኦርቶዶክስ ሰባኪ ይሆናል። ከዛ በግራና በቀኝ አእምሮ መካከል መናበብ የለም። ልጁ እኮ እንደዛ እኮ ልጁ እኮ የሚያደርገው ነገር ትክክል ነው ይመስለው እና ኢዳው ብር ያለው መስሎት 10 አንበሳ ያወርድልኛል ብሎ የታረቁት በኔ ዙሪያ ነው። በእነሱ ቤት እኔን አታክ አድርገው ምናምን የሆነ የሚያሸማቅቁኝ አይነት ልጅ መስያቸው ማለት ነው። ስሙት ንገሩኝ እስኪ። ካሳ በአደባባይ በቃ እኔ እክስሃለሁ አለ። እኔ ደግሞ በአደባባይ ነው መጣሁ እክስሃለሁ በወለጋ ያረኩ ለምን ነው የሚከሰኝ? ስለዋሸብኝ ሳይከሰኝ ከስሼዋለሁ ስላለ
እኔ እንደዚህ ነገር አልወድም። በደንብ እንሄድበታለን። አጀንዳው ገና ነው። ብዙ አጀንዳ አለን እኛ። እንዴ አያፍርም እንዴ? ባታወይ ሙለር ደውላ ስለ ሴጋው የተናገርከው ሪኮርድ ነው። ጫውተዋለሁ። አንድ ባሉ ለዚህ እኮ ሌባ እኮ ታውቃላችሁ። ሌባ አጭበርባሪ እንትን የለውም። እኔ እስኪ እዚህ የምታውቁ ሰዎች እኔ ሁሌ ምን እላለሁ? ሰዎች ከደወሉልኝ እቀዳቸዋለሁ። የማልቀዳቸው ሰዎች ወዳጆች ብቻ ነው። በአደባባይ ነው የምናገረው። ሰው ሲደውል በተለይ ሌባ አታላይ ትቀዳለህ በደንብ። ይህን አምናችሁ ነው የምትደውሉት። ቢኮዝ ሌቦች ናቸው የተናገራችሁትን ስለምትዋሹ። አሁን ምንድነው እያለ ለዮዳብ ሰጥቻለሁ። አልሰጠኝም። ምንም አልሰጠህም። ልደት ነበርኩኝ ምናምን አስመሳይ ሰጣለሁ ይላል። ሰጣለበት ቀን ሲደርስ ወይ ፕሌን ላይ ነው ወይ ልደት ላይ ነው። የልጁ ባህሪ የፈሶ ባህሪ ማለት ነው። ይሄንንም እንደዛ ያገነተረው ይሄ በጣም እንደተቸገረ ተረድቷል። ይሄ በጣም ችግር ላይ ያለ ልጅ ነው። ዝም ብሎ በቃ እንደ ሀብታም ይጮታል። ቆይ በጣም ከመቸገሩ የተነሳ ፕሪቴንድ በቃ እናንተ አእምሮ ላይ ሳለው እንደዚህ ሀብታም ምናምን በአንድ አረፍተ ነገር 3 ጊዜ ቃላቶች የሚጋጩበት ልጅ ነው። ቆይ እኔ እኮ እንትኑኛ አይደለም እኮ እኔ እኮ ችግርተኛ ነው ምናምን ይልና እኔን መርዳት የምትፈልጉ ዜል አድርጉ ይላቸዋል። ስሙ ቆይ ደረብኩኝ ደግሞ አፍን ከፍተህ ታወራለህ። በእኔ እንደገና ልታወራ ዶንቹ ነው ዳር መክሰስ እንደምችል ክሱ እኮ ከፍት እኮ ነው። ብር ስለሌለ ገንዘብ ስለሌለ እኮ ነው ዝም የምልህ። በነገራችን ላይ መክሰስ ይችላል ቢከሰው ጅል ስለሆነ ነው እንጂ ቢከሰው መከራውን ያበለዋል። ካውንተር ሱ ቢያደርገው ማለት ይሄ ጀውኝ ኮሌክቲቭ እየተሳደብ ይላል እንጂ ታው ይቅርታ ጠይቀሃል። ንስሐ ገብተሃል። ጆከር ደገምከው አይደል? እንደገና ለአንተ ልደት ለአንተ ዘመን መላክ የምትፈልጉ ሰዎች ስሙት። እቺ ላሰማችሁና ወደዛ ዜል መላክ የምትፈልጉ ሰዎች እዮዳብ በዲም ሊተዳ እዮዳብ በገንዘብ ማን ነው እስኪ ለእዮዳብ ብር ከፍዬዋለሁ ሰጥቼዋለሁ ብሎ የሚመጣ ሰው አለ? እኔ በገንዘብ አልተዳደርም ይላል። ከሰዎች ጋር የሚጣለው ከፍልሃለሁ ያልከኝን ስላልከፈልከኝ ነው። ቴዲ አዋሳን ስደብልኝ ብለህ የሰድኩልህን አልከፈልከኝም አላስገባህልኝም ይላል። በዛው አረፍተ ነገር ደግሞ መልሶ እኔን መርዳት የምትፈልጉ ዜል አድርጉ ይላል። ዜል መላክ የምትፈልጉ ሰዎች እዮዳብ 5@gmail.com ነው። እሺ የዜሌ ዜሌ ገንዘብ የምትፈልጉ ሰዎች እዮዳብ ታንኪ ጆከር ስለሞላለ ጆከር እንዲያው ሰው ይዞት ነው እንጂ 5 አንበሳ ነበር። ተውት። ይሄ ዝም ብሎ የታንክ ብሎ ይሄን ተውት። እኔ ልነግራችሁ የፈለግኩት መቄዶንያ ይሄን ያህል ገንዘብ አስገባለሁ ብሎ ፒፓውን ካንጫጫ በኋላ የሆነ ሰው ከተሸውዶ ነበር ሰውየው ሲያወራሩ ምናምን። ከዛ ሄዶ ከዚህ ጋር አላህ ያስፈጠረ ከዛ የጥቅም ግጭት ምናምን ሲያስተሳስራቸው ተጣላ። አሁን በረከት ገበሬዋን ጋበዛት። በቃ ራሱን እንደንትን አድርጎ ምናምን እሷም ቀረበች። እሷ እዛ ስትሳደብ ዋለች። የሁለት ወንበዴዎች ወግ ማለት ነው። እንዴ ሐዋሳን ለቅቄ እስከወጣ ድረስ በረከት ገበሬዋን የኦሮሞ መሆኗን አላውቅም። እንዴ ያረፈደች ኦሮሞ ወዲያው እኔ በማንነቴ ምክንያት ከአዲስ አበባ የተፈናቀልኩኝ ምናምን ሸዋ ምናምን እኔ ከወላይታ ብሔር ወጣች ነው ይመስለኝ። እንዴ ያረፈደች ኦሮሞ ጠቅላይ ሚኒስትሩ አካም በስቷል። አንደርስታንድ ኦሮሞ ነኝ የምትለው ደግነቱ ኦሮሞዎች ነው የኛው ነሽ ምናምን ብሎ ድጋፍ አያደርጉላትም። መሬት ስትቸበችቢ ኦሮሞ እኮ የታገዱ በህገወጥ መንገድ የሚቸበቸበውን መሬት የሚቸበችቡ ባለስልጣናቶች መሬታችን እንዳይቸበቸብ እያለ ነው። የኦሮሞ መሬት እስኪ በቃሽ ቸብችበሽ ድጋሚ ኦሮሞ ጋር ሄደሽ ኦሮሞ በመሆን የተጠቃሁት ያለሽ እንደውም የኦሮሞ ብሔር ተወላጆች ከሌላ ኢትዮጵያ ጋር በጋራ በመሆን አንቺን እኮ ለፍርድ ማቅረብ አለባቸው። ይኸው መሬት ሰጣለሁ የኦሮሚያ መሬት ደግሞ 5000 ሄክታር ምናምን 10000 8000 በእጄ ነው ይሄን ያህል ብር አንጡ እያለች አጭበርብረሽ የኦሮሚያን መሬት ቸብችበሽ ሀገር አሸንፈሽ እንደገና ኦሮሚያ ላይ ጠቅላላ ከረሽ ወደ ጋምቤላ ሄደሽ ወደ ብላቴ ሄደሽ የብሔር ብሔረሰቦችን መሬት ቸብችበሽ ኪስሽ ከተሽ
ማን አለ እንዳንቺ ባለፉት 8 ዓመታት እዛ ሀገር ላይ የፈነጨ? አንድ ወናችሁ እስኪ እኔ ሻለ ዜና የምታነቡ ካላችሁ ማን አለ እንዳንቺ እዛ ሀገር ላይ ይሄ የመጣ መንግስት ትራክተር ከቀረጥ ነፃ ሲያስገባልሽ ፍሬ አልጠቀምም ትያለሽ፣ ደግሞ በባንክ ሲያበድርሽ አንድ የኦሮሚያ መሬት አንድ የኦሮሚያ ብሔር ተወላጅ ዛሬ እኮ በዚህ ሰዓት ምሳውን ቁርሱን በልቶ ምሳውን ምን መብላት እንዳለበት እኮ ማጣ አለው። ግራ የገባው መሬታቸውን ቸብችበሽ በኦሮሚያ መሬት ዲያስፖራ አጥበሽ ድጋሚ ኦሮሞ በመሆን የተጠቃው ይሄ እኮ ለኦሮሞች ራሱ ለኦሮሞ ብሔር ተወላጆች ፌር አይደለም። የኦሮሞ ወገኖቻችንን ድምፅ ቀምታ እነሱ መጫው ሲገባቸው አረባካችሁ ማለት ሲገባቸው እሷ ተገልብጣ ተጠቂ ሆነች። ታስዋይ መንግስት በነገራችን ላይ ኢቭን አሁን ያለው ስልጣን ላይ ያለው መንግስት ራሱ በኢንቨስተር ደረጃ በሉት በገበሬ ደረጃ የዝችን ያህል የረዳው የለም። እቺ አልጠግባይ ሁሉንም እንደ ቆላ እሳት እየበላች ማከማቸት የለመደች ወመኔ ስለሆነች አልጠግብላ መንግስት ራሱ ሰልችቶት በቃ ክስ ከፈተባት እንጂ እቺ በቁማችሁ ትሸጣችሁ ነበር። ገበሬ ነኝ ትላለች፣ ቱር አለኝ ትላለች፣ ቱሬ እንደ ትራቭል አለኝ ትላለች። ቢዝነስ ህገወጥ ሰዎችን ነው የምታመላልሰው። አንዳንዴ መድራግ ምናምን ሊሆን ይችላል። አይዶን ነው መንግስት የደረሰበትን ነገር ይነግረናል። ጨዋ ወጣለሁ ትላለች፣ አፋርጋ ነዳጅ ጋር አለች፣ ወርቃ ወጣለሁ ትላለች። መሳሪያ ዝውውር ህገወጥ መሳሪያ ዝውውር ውስጥ አለች። አንቺ ባለፉት 20 ዓመት እዛ ኢትዮጵያ ምድር ላይ እንዳንቺ የሸናለ ይህ መንግስት እንዳንቺ የታገሰዋለ? አንድ እናት የወለደችው ሰው ይንገረኝ የዝችን ሴት ያህል እዛች ሀገር ላይ እንደው የፈነጨ ቪአይፒ ፓስ ፌክ ታስናለች፣ ትሸጣለች። የዝችን እኮ እዚች ላይ የተከፈተውን እኮ እንትን ፋይል ፖሊስ ራሱ ፍርድ ቤት ራሱ አንብቦ አይጨርሱ። እስኪ ማን አለ አንቺ እዛ ሀገር እቺ ሀገር ላንቺ እኔ እኮ በጥፍሬ ዋጥጬ አርሼ ነው የምኖረው ትላለች። ደግሞ አገሪቷን ሙጥጥ አርጋ ብቻዋን የበላች ሴት መሳሪያ ትነግጃለሽ። በሪቤል ፎርሶች እናማክር እናንተ አድቫይስ የምናደርገው ስልጣን ላይ ያ መንግስት ነው መናገር ያለበት። መንግስት ማለት ባንቺ ይሄ በአራተኛ ክፍል እውቀትሽ ዝም ብሎ ጠቅላይ ሚኒስትሩን ሳወደሽው ብቻ ኦኬ ጠቅላይ ሚኒስትሩን አወደሰሻል ምናምን ብሎ ቢተውሽ አይደለም። አንቺ የአራተኛ ክፍል እውቀትሽ ያዘዘሽ እንደፈለግሽ ዘርፈሽ እንዴት አደርጋለች? ይኸውላችሁ እንደፈለገች ዘርፋ ክስ እየተዘጋጀባት እንደሆነ ስታውቅ ያው ሊክ ያደርጋል መረጃ። ወዲያው ተንሸራታ አገባችና ኦፊሴ ነው ምናምን የምትለውን ቀለም እየቀባች ነበር። ወዲያው ግድግዳ ላይ የቀባችው ቀለም ሳይደርቅ እንዲያረጋች አሁን በርሲሳ ይሻልሻል። አሁንታ በርሲሳ ይሻልሻል። በረከት ይኸውላችሁ መንግስት እንደሚፈልጋት ስታውቅ ገና ተቀብቶ ያልደረቀ ግድግዳ ላይ የጠቅላይ ሚኒስትሩን ፎቶ እንዲለጠፈች ስሟት። ምንድን ነው ያለችው? ቀለም ራሱ ግድግዳው ተቀብቶ እስኪደርቅ አልታገስኩም አለች። የጠቅላይ ሚኒስትሩን ፎቶ በፍሬም አስቀምጣ ቶሎ ብላ ተንሸራታ። ለምን ይመስላችኋል? አብዛኞቻችሁ ስማርት ናችሁ። ጥያቄ ከሁለተኛ ክፍል አቋርጣችሁ ነው። ስማርቶችን አይመለከትም። ጥያቄ ከሁለተኛ ክፍል የማታ አቋርጣችሁ ለምን ይመስላችኋል እንደዚህ ያለችው? ክስ እየመጣባት እንደሆነ አወቀች። ይሄ ከታች በረከት ጀንዳናት ምናምን ለምትሉ ማለት ክስ እየመጣባት እንደሆነ አወቀች። ተንሸራታ ግድግዳው ሳይደርቅ የጠቅላይ ሚኒስትር ግድግዳችን ሳይደርቅ ስዕል ይለጠፋል እንዴ? በዚህ ለመሸወድ ነው። ስሙት። ከመጀመሪያው ጥያቄ ልጠይቅ።
ጠቅላይ ሚኒስትሩ በዚህ ደረጃ ይደውም እንደዛ ይላል እኮ ይሄ አጭበርባሪ ጠቅላይ ሚኒስትሩን ስም ሲያሽሙን ምን ማለት ታዩታላችሁ? ፋራው ማለት ነው። የጠቅላይ ሚኒስትሩን ስም በማሽሙን ሆኖ ያንቆልጳጵሶ በማቅረብ እንደ ይለፍ ቃል ለመጠቀም ነው። ብዙዎቻችሁ ጥፋት ላይ የምትወድቁት ወንጀል ሰርታችሁ አይ ነው እንደዚህ አይነት ነገሮች አሉ። ይኸውልህ የወረዳ ባለስልጣን ይልንገር የወረዳ ባለስልጣን መሆኑን ነው ኦኬ። የዞን ባለስልጣን ኦኬ። ሜቢ የክልል ባለስልጣን ኦኬ። ይሄ ጠቅላይ ሚኒስትር ግን እንግዲህ እናንተ ምስክር ናችሁ። እንደው ያሽሞነሞኑትን ያዋርዳል ስላችሁ ወንጀል ባላስፈላጊ ሁኔታ ራሱ የሚያሽሞነሙኑ ጠቅላይ ሚኒስትሩ ከወንጀል ጋር ሲነካኩ ነው። ጠቅላይ ሚኒስትሩ ወንጀል ሰርታችሁ ሲያሽሞነሙኑ ኦኬ ሚል አይደለም። እቺ ሴት ጠቅላይ ሚኒስትሩ እንደምትናገረው በዚህ ደረጃ የምትወደው ከሆነ ከኔ ጋር ከ3 ዓመት በፊት ያደረገችውን ኢንተርቪው ይኸው በረከት ገበሬ ሚሊዮነር ናት ቢሊዮነር እኔ ቢሊዮነር ነኝ ብዬ ነው ማስበው። ሚሊዮነር አይደለም ማለት ቢሊዮነር ነኝ ያለች ሴትዮ ቢሊዮነር ነኝ አናታችሁ ላይ ፕራይቬት ጀት ነዳለሁ ያለች ሴትዮ በዚህ ጊዜ ነው በነገራችን ላይ ምንም ሸጣ ድራግ የሚሆን ህገወጥ መሳሪያ ህገወጥ የሰው ዝውውርም ያው ነዳጅም ፖሊስ ነው የሚላት በዚህ 8 ዓመት ቢሊዮነር ሆናችሁ አላችሁ እንደሷ። እሺ ስለ ጠቅላይ ሚኒስትሩ ብታወራለሁ ይስማት ማስበው ማስታስቢች ስርዓቱ የጠቀማት ባለሀብት ናት እንግዲህ ኦኬ ከኔ ጋር አትቀልጂ ብያለሁ። ስማቴ ሌላው በረከት ይመጣ እኔ እንግዲህ ወቀታ ነው በረከት ኢህአዴግ ጊዜ ያልነበረች በብልጽግና ጊዜ የመጣች ስርዓቱ የጠቀማት ባለሀብት ናት እንጂ እኛ እናቃትም ነበር። በብልጽግና ጊዜ ነው የመጣሽው ወይስ በኢህአዴግ ጊዜ ባለሀብት ነበርሽ? እስኪ ንገሪያቸው። በኢህአዴግ ጊዜ ሀብት ነበርኩ። እንደውም የተመቸኝ ባለሀብት ነበር። በኢህአዴግ ጊዜ እችን ሴት የተመቻት ባለሀብት ሆና እንደዚህ ጊዜ ስትፈነጭ አያታለሁ እኔ አይቻታለሁ። አትፍሩ። እንዳሁን ጊዜ በኢህአዴግ ጊዜ እንዳለችው ቢሊዮነር አሁን ቢሊዮነር ነኝ ምናምን ያለች ሴትዮ በኢህአዴግ ጊዜ የተመቸኝ በኢህአዴግ ጊዜ ታውቃታላችሁ? ባትሆና እንደዚህ ምናምን እንደውም እኔ በኢህአዴግ ጊዜ የተመቸኝ ባለሀብት ነኝ አለች። እግዚአብሔር እኔ በኢህአዴግ ጊዜ ነው ባለሀብት የነበርኩት። በብልጽግናም ያቃጥያለሁ ይሁን ተመስገን። በብልጽግናም ይሁን ቀጥያለሁ። ዋና ያረሰችበትን ዋና በቃ ህዝቡንም መሬትም የቸበቸበችበትን ዘመን በብልጽግናም የሆነ ይሄ ማለት የዛሬ 3 ዓመት ኢንተርቪው ነው። ብልጽግና ነው ያለኝ ነው ሁሉ በዳላርግ አካባቢዎች ነው በኢህአዴግ ጊዜ ነበርኩ ማለት ብልጽግና እንዲያደርገኝ አላልኩም። ልኑርበት ፖለቲከኛ አይደለሁም አታነካካኝ። ግን እግዚአብሔር ይመስገን እኔ በኢህአዴግ ጊዜ ነው ኢትዮጵያ የገባሁት። ማለት መመላለስ የጀመርኩት በኢህአዴግ ጊዜ ነው። የመጀመሪያ መሬት የሚያገኘሁት አንድ እያነበብኩ ነው። እና በነገራችን ላይ በግብርና ዘርፍ የመለስ ዜናዊ አድናቂ ነኝ። በግብርና ዘርፍ ማለት እኔ ኢትዮጵያ ውስጥ አልነበርኩም። በጣም ብዙ ሰዎችን ገበሬዎችን ሰብስቦ መለስ ዜናዊ አብሯቸው ምግብ ይበላ ነበር፣ ሜዳሊያ ያግላቸው ነበር። በጣም ትናንሽ ገበሬዎች ይጋጋጡ ነበረ እሱ ፊት ለመታየት። በየአመቱ ደግሞ የተሸለመ ሰው በየአመቱ ይሸለማል ከሰራ ማለት ነው፣ ይመረቃል። 1000 ቢሆኑ 2000 ቢሆኑ 10000 ቢሆኑ ይሸልማቸው ነበረ። የሚገርምህ ሜዳሊያ ያደርግላቸዋል፣ ክፍያ ይደረግላቸዋል፣ አብሯቸው ምሳ ይበላል። በጣም ደስ ይላቸው ነበር። እግዚአብሔር ምስክሬ ነው። እኔ ብቻ ይሄንን ነገር ሳይ ኡጋንዳ ነበርኩ የዛኔና አንድ ቀን ከመለስ ዜናዊ ጋር ምሳ በላ እየእመኝ ነበር። ታውቃለህ፣ በእውነት ነው ይሄን ነገር ምናምን ከመለስ ዜናዊ ጋር አንድ ቀን ቁጭ ብዬ ከነዚህ ገበሬዎች ጋር ተደምሬ አንድ ላይ ሆኜ በቃ መለስ ዜናዊ አንገቴ ላይ ሜዳሊያ አደረገ። እኔ ፖይንቴ እቺ ሴትዮ የዶክተር አብይን ዘመን ያህል የጠቀማት የለም። መለስ ዜናዊ በግብርናው ላይ አልሰራ ምናምን ያልኳቸው አይደለም። የዘረፈችው ያጨደችው አናታችሁ ላይ ፕራይቬት ጀት ነዳለው ምናምን ያለችው በዚህ ጊዜ ነው። የኦሮሚያን መሬት እንደ ልቧ የቸበቸችው። ቅድም
ጠቅላይ ሚኒስትሩን እንዴት እንደምትወድ ተንሸራታ ተቀብቶ ያልደረቀ ግድግዳ ላይ ፎቶውን ስትሰቅል የምትወደው ብሏችሁ ነበር። እንደ በረከት ገበሬዋ ጠቅላይ ሚኒስትሩን የሚጠላ የለም። ይሄ የዛሬ 3 ዓመት አስገብቶ ሞቂያ ሰጥቶ እርሻዋን ጎብኝቶ ከኢንተረስት ፍሪ ገንዘባ ከባንክ አስፈቅዶላት እርሻዋን ሄዶ ጎብኝቶ ምን ጎደለ ተብላ ለቁጥር የሚያዳግቱ መሬት ወስዳ ወንጀል ስትሰራ ጃስ ስትባል ነው የጠቅላይ ሚኒስትሩን ፎቶ ግድግዳ ላይ ለጠፈችው። ገባችኋል? ወንጀል ስትሰራ ተንሸራታ ገብታ የጠቅላይ ሚኒስትር እንደውም የሆነ ካንተ እድሜ ተቀንሶ ቆይ ይሄን ላምጣላችሁ። ይሄንማ ማንበብ አለባችሁ። ይሄን ማንበብ አለባችሁ። አንብቤላችኋለሁ ከዚህ ቀደም፣ ግን ይሄን ድጋሚ ማድመጥ አለባችሁ። ደረሻ እኮ እንዴት ያለች ወመኔ እንደሆነች እኮ አላወቃችሁ። ቆይ ላስደምጣችሁ። ለማበረታታለ ቆይ ያ ጽሁፍማ አስፈልግ መደብ ለምን እዚህ ጋር ታይፕ አድርጌ አልወጣውም። አስቂኝ ጽሁፍ ጽፋለች። ከኔ እድሜ አለች ምልክት ነገር ነበረ ሻታማችና እኔ ግን ልጆቼን ብሎ ያረፈ ሰዓት ምን ይውጠናል? ትኩር ብያይና ጠቅላይ ሚኒስትሩ አለ ጊዜውም አንድ ሰው ሲያወዳችሁ እኮ ያደረገው ነገር አለ። እንደው ከኔ እድሜ ተቀንሶ ቢሰጠው እንደው ይጠናል አለች። በመሱ ፍርድ ቤት ቀረበች፣ ገባች። ኦሮሚያ ህዝብ ሴትዮ ላይ ሰላማዊ ሰልፍ ማድረግ አለበት። የኦሮሞ ህዝብ በታሪኩ የኦህዴድ ግፍ ቢጀመር ኦቤሲ አንዶቹ ስለፈቀዱላት ነው እንደዚህ ሆነችው። የኦሮሞ በዘብ ቢዳም አይደርስም። ኦሮሚያን የበዘበዘችውን ያህል የሁላችሁም ብዝበዛ ቢደመር ሩብ አንዱ 8000 ሄክታር 9000 ዛሬ እንደፈለግ መሬትን ወስደ ማራስ አለም 5000 ሄክታር አይደለም 10000 ሄክታር 400 ካሬ ሰጥቷል። ኦህዴድ ለማጨበረበራ ኦህዴድ ነኝ ብላ ገባች። ልጅቷ ባለማ ዘመን እኮ አሁን ደግሞ በዚህኛው 8 ዓመት ኦሮሞ ነኝ እሷ ስላለችው ነው እንጂ አሁን የአጀንዳ ምና እሷ በዚህ ደረጃ ስላወረች እንጂ እንደዚህ ማወርብኛል። ከወንጀሏን ለመደበቅ ጠቅላይ ሚኒስትሩን ማሽሞን ሆነች። ጠቅላይ ሚኒስትሩ ራሱ ያንቺን ኬዝ ነው በዋነኛነት ሲመስለኝ ነግራቸዋለሁ። ከጠቅላይ ሚኒስትር ቢሮ የመጣ ትዕዛዝ ነው። ያንቺ ጉዳይ ያንቺ ታሪክ ይበልጣል ከማትሪክ የተባለ ስትይ እስር ቤት ትቆይ የተባለችው ለምንድን ነው? እችን ሴትዮ ከእስር ቤት ይሄ ሁሉ ወንጀል የያዘ ሴትዮ ከእስር ቤት በማንኛውም መንገድ ፓስፖርቷን ራሱ ሲገባችሁ ዛሬ እችን ሴትዮ ለቃችሁ ተመለሳ የምትሰድበው እናንተን ነው። የለቀቃችሁ ሰዎች ራሳችሁ ሊሆን አለባችሁ። ህዝብና ሀገር ያተራመሰች መታ ያዞንባ ምትጫወታ እኔ በስለቴ በዘራሁኝ ባጨድኩኝ እኔ ገበሬ ነኝ
እናትዬ ከግብርናው በስተጀርባ ዋነኛ ስራሽ ህገወጥ መሳሪያ ማዘዋወር ነው። ግብርናው ዝም ብሎ ለምስኪኖች እዚህ ጋር ማጃጃያ ነው። አንቺ ግብርናው ላይ ራሱ መፈተሽ አለበት። እውነት አንቺ ምዘሪው ቲማቲም ነው ከምናምን ቃሪያ ነው ምናምን ቦርቦር ተደርጎ መታየት አለበት። አንዳንዴ ጎርፍ ገባብኝ ምናምን ብለሽ ውሃ ምናምን ተለቆ ማሳዬ ምናምን እንደዚህ ሆነ የምትዩ እርሻሽ ራሱ መፈተሽ አለበት። ከዚህ እዚህ ቲክቶክ ላይ ልጃውን ከዚህ ቀጥሎ ምነግራችሁ ሰው ኢየሱስ ጋር ገብታ ያወራችሁ እንደ ቲክቶክ አዲስ አካውንት ገብታ ከፍታችሁ የገባችሁ እናንተን ካልሆነ በስተቀር የቲክቶክ ላይ ነዋሪዎች የቆየን ሰዎች ማንንም አይደለም ይልጅ አዲስ የገባችሁ ስለማታውቁት ሀብታም ሊመስላችሁ ይችላል። እኔ ጋር በመጣችበት ሰዓት ነው የተዋወቁት። እኔ ጋር በመጣችበት ላይ እንታዩት እንደ 3 ሰዓት ገቢ ሲያሪክ ሆኖ መጣና የመጀመሪያ ትውውቃቸው እኔ ነኝ ያገናኘኋቸው። ምን ይባባሉ እንደነበር ስሟቸው። ተጠብቃለሁ። እውነቴን ነው የምነግርህ። አንድ ቢያንስ አፋር ላይ ቢሆን የሆነ ነገር አብረን እንሰራለን። አፋር ላይ ቢሆን የሆነ ነገር እንሰራለን ምናምን እያለች ከሱ ጋር የተነጋገረች ዛሬ 3 ዓመት። እውነቴን ነው የምነግርህ። በቃ ያንን ዘመን ትታ ያንን ነገር ረስታ አሁን በእርግጥ መንግስትም ተቀይሯል መሰለኝ አይደል? ማለት ሰዎቹ መንግስት ብዙም ባይቀየርም ጸባያቸው ትንሽ ተቀይሯል። ማምጣት አለብን። ኢትዮጵያ መስራት አለብን። የሆነ ነገር አንድ ቦታ የሆነ ነገር ማድረግ አለብን። እውነት ወደ ኢትዮጵያ ትመጣ ብዬ አስባለሁ። በድጋሚ አብረን የሆነ ነገር እንሰራለን ብዬ አምናለሁ። በቅርብ እኔ መድረክ ላይ እኔ አስቶቸው ሀብታም መስሏት እኮ ምናምን ሲል ልጁ ራሱ እርዳታ የሚያስፈልገው የሕክምና የገንዘብ ሀብታም መስሏት በግብርናው ዘርፍ በእንትን እንሰራለን ምን እንሰራለን እንደተባባላችሁ ራሱ መንግስት ምን እንዳገናኛችሁ ምን አብረን እንሰራለን እንደተባባላችሁ ዛሬ እዛ ጋር ምን ተንሸራተሽ እሱ ቤት እንደገባሽ ይኸው ሊጣራል ቀን ነው ደግሞ እንዲህ ረቁ ምናምን በጣም በቅርቡ ነው። በነገራችን ላይ እንሰራለን ሲሏችሁ በመደዋወል ራሱ ሰው በማሳገት ወንጀል ውስጥም እጇ ሊኖርበት ይችላል። ሰው በማሳገት ገውጥ ዝውውር ኮኔክሽን ምናምን ስታርባክስ ቁጭ ብሎ ያዘዘው ሻይ በረዶ እስኪሰራ ምን መስሏችሁ? እኔ ሲሪየስ የሆነ ነገር ነው የምነግራችሁ። እኔ አስተዋወቃቸው። እኔ መድረክ ላይ መጥተው ነው ስለሚሰሩት ነገር የተነጋገሩት። ዛሬ እንደ የሩቅ ከኔ በላይ የሚያውቃት ምናምን ይመስል አንቺ እኮ ምናምን ይላታል። ከኔ መድረክ ከወረዳችሁ በኋላ ስልክ ተለዋውጧል። ከዛ በኋላ ሀገራችን ላይ ብዙ ዜጎች ታግተዋል፣ ብዙዎች ይገደላሉ፣ ብዙ ዘረፋ አለ፣ ህገወጥ የመሳሪያ ዝውውር አሁን መንግስት የሚያወጣቸው። ከዚህ ሰውዬ ጋር እሰራለሁ ስትይ ተደዋውለሽ ምንድነው ተሰሩ ነው ነጋቲቭ ቡላ ተከናንበተኛል። አሽጌ ቁጭ አደርጋለሁ፣ ተብትቤ ነው ቁጭ ማድረግ። ሁለታችሁ ስሙ መጠብቅክና ነው ነገርንም መልክላለሁ ስልኬንም ላክልኝ እና ስልኬንም ልክላለሁ ስልክህንም ላክልኝ። ማን መድረክ ላይ ነው ይተውት እናወራለን፣ እንነጋገራለን። የሆነ በቃ ሰርፕራይዝ እናደርጋቸዋለን። በቅርብ የሆነ ነገር ማለት ወገኖቻችን የሆነ ነገር ሰርተን ሰርፕራይዝ እናደርጋቸዋለን። የኢትዮጵያን ህዝብ ሰርፕራይዝ ሊያደርጉት ይኸው ሰርፕራይዝ አደረጋቸዋል። ምን አገናኛቸው? የተነካካችሁ ከፖለቲከኛ ጋር ነው። አስፈላጊ ከሆነ ቀና ከነጩ ባለሽ ጋር አፋታሻለሁ። በጣም ያንቺ ጉዳይ አመት ሙሉ እንኳን ላውራው ብል እኔ እደበርብሻለሁ። አና በመብዳኔ ለማን ሰው አልደርስም። እግዚአብሔር እኔ ሰው ከደረሰብኝ በተለይ ሲሪየስ በቃ ዝም ብዬ በተለይ ተኮነ ታቆኛላችሁ። የስራው ባህሪ ስትቀያችሁ ምን ነበር ስታወሩ የነበረው? ምን ነበር የምትሰሩ የነበረው? ከእያንዳንዱ ከምትሰራው ህገወጣዎች ጀርባ ይሄ ከቅንድቡ እስከ አፍንጫው እስከ ኮቴው እስከ ሁሉ ነገሩ ፌክ የሆነ ሰው ያለበት ግልጽ። ከዚህ ጊዜ ጀምሮ ዛሬ ከሌለበት ሳይያለው ምንድነው ስቴጅ ላይ ያገናኛቸው? ሁለት ወንበዴዎች አብረን እንሰራለን። ይሄ ማለት የዛሬ 3 ዓመት። እሺ በጣም ነው አመሰግናለሁ ለኢንቫይት ላደረግሽኝ። እኔ የሚገርምሽ ነገር ጠይቂያቸዋለሁ። አሁንም በቅርብ ጊዜም በደብዳቤ ጠይቂያለሁ። ማለት ሰራው የምፈልገው ፕሮጀክት ባንክ ብለም አይደለም በራሴ ገንዘብ በሰራቸው ፕሮጀክቶች ክልል ራሱ እኮ የት ክልል ነው ራሱ ራሱ አይናገር ሰው እኔ የት ክልል ነው የምትለው? ሁሉም ክልል እኮ መሬት ናት እኮ የመሬት ነጋዴ ናት። አፋር ነው ኢትስ ኦኬ
ሰውየው በእጄ ነው። ኦሮሚያ ነው። ኦሮሚያማ ምን መሬት መጨበጨብበት አይደል? ሁሉም ክልል እኮ በቃ እንደ ፕሪሚየር ሊግ ተጫዋች እኮ መሬት እኮ የምትቸበችብ ሴትዮ ናት። የት ክልል ነው የጠየቀው ፕሮፖዛል? እስካሁን ሰዓት ድረስ ሀብታም መስሏት እኮ ነው። ወደ ደቡብ ውስጥ የእርሻ በስልክ እናወራለን። ብዙ ኤክስፖርት የሚደረጉ እዚህ ራሱ ካስኮ ሆልሴል እነሱ ማድረግ ይፈልጋሉ። አሁን ምን እንዳገናኛችሁ አያችሁ? ሁለት ሌባ የፍርድ ቤት ማዘዣ ሲወጣባት እንደ 3 ሰዓት ሴት ተቆጣ 3 ሰዓት ነው አይደል? 3 ሰዓት 9 ሰዓት አይ ዶንት ኖ ሶሪ ተኳኩሎ መጥቶ ኢንተርቪው ላድርግሽ ምናምን ነው ተናገር ይላታል። እሷ ላይ ያለ ወንጀል ሁሉ እሱም ተነካክቶበታል። እሱ በከባድ ነገር የደከረተ ልጅ ነው። ግን እገታ፣ የመሳሪያ ዝውውር፣ እነዚህ ግድያ ምናምን መገወጥ ነገሮች ካሉ እሱ የሚያጣራው ነው። ግን ሁለቱ ሰሩ የሚችሉበት ሰፊ ነው። አሁን ሰርተን የኢትዮጵያ ሰርፕራይዝ አድርጋለን ብለው አደባባይ ላይ ኢትዮጵያ ሕዝብ እና በጥንቁልና ባንንት በትግንት እግዚአብሔር ደስ ማስነገሮች ተታማች። ለምሳሌ ድንገት ሀገር አማን ነው ብለን እንቅልፋችን ስንነሳ ልዑል የሚባል ጅብ አስተዋወቀችን። ስሟት። እኔ አፈርሰው ነው ካልጠፋ የዱር እንስሳ ልዑል ብላችሁ ስንቱ እግዚአብሔር ደግሞ እድል ይሰጣል፣ ይጠብቃል። እግዚአብሔር በእውነት የበቀል አምላክ ነው፣ ያዋርዳል። ማንም ሳይጠይቃት የተክለ ሃይማኖትን ያክለፈልፏል፣ ያስለፍቷል እንደሚባለው ልዑል የሚባል ጅብ አስተዋወቀችን። እንደው እኔ አፈርሰው ተወልዳችሁ ነፍስ እስካወቃችሁበት ጊዜ ድረስ ልዑል ተብሎ ስም ሲወጣ ሰምታችሁ ታውቃላችሁ? እንደው በድራማ እንኳን ቢሆን ልዑል እስቲ ስሙ። ልዑል የሚባል ጅብ ትቀባለች። አሁን እናንተ ምን እናውቃለን? አሁን እኮ እናንተ እያወራን ያለ ነው። ትግሉ እኮ በሁለት ወንዶች መካከል የሚደረግ አይደለም። ትግሉ መከታይ ጣልቃ የሚያስፈልገው እኮ ነው። ትግሉ ከአጋንንት ከጥልቁ አንሳጋ ምናምን እኮ ብቻውን ነው። እዛ ጋር ቆሞ እችን ቪዲዮ ነው ፖስት ያደረገችው። ከልዑል ጋር ምንድን ነው የምታደርገው? እግዚአብሔር ይገስጽሽ። ካልጠፋ የዱር እንስሳ ኦሮሚያ ክልል አለ፣ ዝንጀሮ አለ፣ ዳክያ አለ፣ ሐዋሳ አለ፣ ጫካው ዝንጀሮ አለ፣ ወፎች አሉ፣ የሚያምሩ ሰው ውሻ ያሳድጋል። ሶፊስቲኬትድ የሆነ አኒማል ነው ውሻ። ኦኬ ቦቸራ፣ ቦቢ፣ ማይክ ምን ያላችሁ በጣም ውሻ የሚል እንስሳ ነው። የምትቀልበው ውሻ የምትቀልበው ጅብ ልዑል ይባላል። ይሄን እግዚአብሔር አለፍልፎ ሲያናጋት እኮ እኛ ጠቅናት። የምትጋልቢው ጅብ ስሙ ማን ይባላልን? ጸጉሩን የቆረጥሽ አንዳንድ ሰዎች ላይ የምትወረውሪው ስም ማን ይባላል? ጠየቀን። ኢንተርቪው ላላካተትኩኝ እራሷ መጣ ልዑል የሚባል ጅብ ጅቡ ያው እዛ ጫካ ላይ ነው ያለው። ሴትዮ ከጤናው ትላለች።
እግዚአብሔር ምስክሬ ነው። እቺ ልጅ ሁላችሁም ታውቃላችሁ። እንደ ኳስ በግራ በቀኝ ጥፋት የከሰራሽው ስራ ከምናቀው የሐዋሳ ልጆች ምናምን በእጄ የሚቱ አንዳንዱን ለፍርድ ቤት ትቼ ነው እችን የሚያወራውት። ስትሳደቢ ቴዲ ሐዋሳ 200 ሺህ ብር ይዞ መጥቶ ኢንቨስት ላድርጋለ ምናምን እኔ በቅርበት የሚያውቁኝ ሰዎች ያውቁኛል። ይሄ ስም ለማጥፋት ምናምን እንደሆነ ያው እናንተ ይጠፋችኋል ብዬ አላስብም። ኢንቨስት ማድረግ አይደለም ኢትዮጵያ በአሁን ሰዓት ሰው 200 ብር ይዞ ሬስቶራንት አይገባም። ጀስት ኢዝ ብሎ 1 ሚሊዮን 500 ሺህ ይዛችሁ ነው የምትገቡት። እንደው ቴዲ እንደዚህ 100 ሺህ ብር ይዘው ነበራችሁ ንቃናችሁ ኩዌሽን እንዲደረግ 300 ፓውንድ ነው ተሳደች። በዚህ ሲዩ እንኳን እኔ መንግስት ራሱ የዚህ ሴትዮ ክስ ቀኑን ሙሉ ቢያወራ አልቅም። በጣም ብዙ ህዝብ አስጨርብራለች። በጣም ላይፍ ሜዘረብላለች። የሐዋሳ ልጆች ንብረቶቻቸውን አሸጣለች። በማታለል በማሰራራት አደገኛ ወንበዴ ማጅራት መቺ ናት። ያላስለቀሰችው ሰው የለም። የነዚህ ምስኪኖች ለቅሶ ዛሬ ቀን ጠብቆ እንደዚህ እያደረጋት ነው። እቺ ሴትዮ ስለዚህ የሐዋሳ ልጆች አላችሁ። አንድ የሚወዳት የሐዋሳ ልጅ ካለ ከመላሴ ጸጉር ይነገር። ስሟን በመልካም አንድ የሐዋሳ ልጅ ስሟን በመልካም ብዙ ስላልተናገረን ምናምን እንጂ በረከት በሪዋ በቃ ይደብር አረበቃ ምናምን ተብየተው በቃ ዝም ያልነው ነገር ነው። እዚህ ሌላ ጉዷ ማለት ነው። እንዴት ታሪካለች? እሱ ትክክለኛ ጥያቄ ነው። እችን ሰው የመንግስት ሰዎች እችን ሴት ይሄ ሁሉ ተራጀል ያለባት ከሀገር ወጣ ዛሬ ህዝብ ላይ እንድትፈነጭ የፈቀደ ከስር የለቀቃት ሰው ማን እንደሆነ መጠየቅ አለበት። ማትሳድ መልሳ እኮ ራሳቸውን የሰደበችው ፍርድ ቤት ያ ኢንሳ ውስጥ ጠቅላይ ሚኒስትር ቢሮ ማፊያ ነው ለህይወቴ ፈራለው ሰብአዊ መብቶች ብላ ራሳቸው ላይ እንድትሰደብ ያደረገች ሀገር የቦጠቦጠች ሀገር ያደማች ማጅራት መቺ ናት። እኔ እንደሷ ዝም ብዬ ተሽለኩልኬ ምናምን እንትን ያቀርብ ካላችሁ እዚህ ታቆያችሁ ነው እንደው ማናቃት ይቻላል ነው ድንገት ነታችሁ እንጂ የከተማችን ነዋሪ ራሱ የከተማዋ ነዋሪ ስለመሆኗ ራሱ በቅርብ ነው የታወቀችው። ሌላው ጉድ እየታየ ይጨምራል። ከሹፌርሽ ጋር የምታረጋቸው ነገሮች ዝም ብለን አሁን ላይፍ ከፍተሽ ምናምን እንትን ስትይ አንዳንድ ቪዲዮዎች ይዘሽ ከሰዎች ጋር ይሄ ምስኪኑ ነጭ አማርኛ ሰማን ብለሽ በሱ ጀርባ የምታረጊው አንዳንድ ቪዲዮዎች አሉ። ነገሯት ከቴዲ ጋር ትቀልጂ ምስኪኑ ሰው ነው። ከበስተጀርባዋ የምታደርገውን አቅም እሱ ራሱ ሲሰማ ገና ከአየርላንድ ያባራታል። አንቺ አየርላንድ ከተቀመጥሽ ኦኬ፣ አየርላንድ ከሞቀ ከደራ ቤትሽ ነው አይደል የመጣሽው? ኢትዮጵያ ላይ እንደዚህ የኦሮሞን የብሔር ብሔረሰቦች ላይ እንደቸበብሽ እስኪ የአየርላንድን መሬት ቸብሽ፣ የአየርላንድን መሬት ቸብችቢ። ግልጽ ነው። በቃ ኢትዮጵያ ላይ ተንደላቀሽ እንደኖርሽው አየርላንድ የሚቆጥ ሄክታር መሬት እየሰጡሽ እስኪ እረሺ። እስኪ ከቀረጥ ነፃ ትራክተር ምናምን እያስገባሽ የመሸጫ ልክ አዲስ አበባ ኮንቴነር እንድታቆሚው እስኪ ያሳይ። ክብራትና ክብራን የመጨረሻ
ይሄ ነው። እግዚአብሔር በፈቀደ መጠን ሌሎች ነገሮች ወደ እናንተ የማደርስ ይሆናል። ለምታቁኝም ለማታቁኝም ቴዲ በስህተት ሰው ላይ ክፋት በማድረግ ብትዘቀዝቁኝ አታገኙኝም። ውሸቴን ከሆነ መስክሩ። የሰፈሬ ልጆች፣ የሀገሬ ልጆች የምታውቁኝ የቀን ጎዶሎ ቀሞኝ ከዚች ጋር ምናምን ቲክቶክ ላይ ተገኝቼ እመላለሳለሁ እንጂ ዝም ብዬ ሌላ ነገር ማውራት የነበረብኝ እቺ ከጥልቁ ዓለም የሆነ ሴትዮ ናት። ውጊያው ከዚች ጋር ብቻ አይደለም። ሜሪ ታውቃችኋት? እኔ በረከትን ዛሬ አይደለም አውቃት። በረከትን ይሄው አንደኛው ልጅ ገብቷል። ስሙን አልነግራችሁም። አንደኛው አሳሪ ገብቷል። በጣም የምንወደው ኢትዮጵያ የሄድኩ ሰዓት ኢንቨስት ማድረግ ይችላል፣ የኦሮሚያ መሬት አሰጣለሁ ብላ ብር አምጣ ብላኝ 100,000 ብር በወንድሞቼና በእህቶቼ በጓደኞቼ እርዳታ ነው የተረፉት። በተረፈ እኔ ይሄ ነው ያለው ነገር። ሌላ የዚችን ጉዳይ ጨርሻለሁ። ነገ ከነገ ወዲያ በማንኛውም ሰዓት ሶሻል ሚዲያ ላይ መታ የተቀደደች ሰዓት ተጨማሪ ነገሮችን ወደ እናንተ የምናደርስ ይሆናል። ሌላ የምትጠይቁኝ ጥያቄ ካለ 5 ደቂቃ። አወንታ በርሲሳ በማንኛውም ሰዓት መጥቶ መናገር የሚፈልግ ነገር ካለ መድረክ ክፍት መሆኑን ንገሩት። የዚህ ሴትዮ ጉድ በጾምና በጸሎት ካልሆነ በስተቀር እቺ ለወለደቻት ለእናቷ አልተመለሰች ናት። ግልጽ ነው። ሌላ የምታነሱልኝ ጥያቄ አለ? ሌላ ለኔ የምታነሱልኝ ጥያቄ አለ? ሌላ ለኔ የምታነሱልኝ ንፉዞችን ሸወዳች እንጂ መጋረጃ ከፍታ ያሳየቻችሁ ዩጋንዳ ነበረች። የትኛውም አፍሪካ ሀገር ኢትዮጵያን ሊመስል የሚችሉ አካባቢዎች አሉት። የትኛውም ኢትዮጵያ አካባቢ አፍሪካ አካባቢ የሚመስል አካባቢ ይሄ እሱ ነው። ጸጉሩን እንደዚህ አሳይቶ አለኝ ምናምን ብሎ በለመደው አቴ እኮ ነው መጋረጃ ከፍተሽ መለላለች። ይሄ ህዝብ አብዛኛው ጦጣ ስለሆነ ልብ አይልም። ተጠንቀቂ ምናምን ይልሻል። ስማርቶቹ ግን አይተዋል። በተለይ የኔ አድማጮች ስማርቶችን አሸውጁ። መጋረጃ እናንተ ፍጥነቷ ከፍታ ዋቴ እኮ ዋቴ እንደዛ ነው ያደረገው። የልጁ ምክር እኮ ነው የፈሶ የሚባለው እሱ እኮ የለየለት ውሸታም ነው። ባትሪ ድንጋይ በወፍራሙ ተቀብቶ መጥቶ ጸጉሬ ነው ያለ ሰውዬ እኮ ነው። እንዲህ ባትሪ ድንጋይ እኮ ይፈሳል እኮ በዚህ በኩል። ይሄ ባትሪ ድንጋይ አወቃችሁ? ባትሪ ድንጋይ ቀለም ቀቡት፣ ሰያፍ እንዲቀብተውት ምናምን ይላል ደግሞ እንደራሱ ጸጉር። እንደማንኛውም ጸጉር እኮ ሳይኖረን ቀርተን አይደለም። ጀማሪ ጸጉር ቆራጭ እንደዚህ ለጥፎለት መጥቶ ይሄ እኮ ስድብ ነው እኮ ለኛ። ከሱ ጋር ተቀምጣችሁ ፊራዬ እነቴ በከንቱ ሚያሙ ቅና። አንዳንዶቻችሁ አንደርስታንድ ሙድ እያዛችሁበት እነ ኮንትና በጸጉር ቀንተው ነው ይሉታል እኮ ሙድ ሲይዙበት። ኮፊያ ማረገው እኮ ለምዶብኝ ነው እንጂ ጸጉር አለኝ ምናምን ባልጩት ራስ እኮ ነው። ባሪታ ድንጋይ እንደዚህ ጥቁር ቀለም እንደዚህ በወፍራሙ ቀብተውት ጸጉሬ ነው ብሎ ለማለት አፉን ያልያዘው ሰውዬ እኮ ነው። ያየውን ነገር ጸጉሬ ነው ብሎ ቁጭ በምን ይታመናል? ልክ እንደዚህ
ሀገር ቤት ነኝ ብላ ዋሽታ ድጋሚ አፋለኝ ብላ መጣ አየርላንድ ገባው ስትል ሆም ብላ ሳትታመም ሲቲ ስካን መደረግ ታማለች እንድትባል ገባች። ጭጭዌ ናት ለሕክምና ምናምን ብላ ገባች። ዩጋንዳ ሆና ያደረገችው ነገር ነው። አሁን ነው ገና የባለሽ ቤተሰቦች አየርላንድ እስኪ ያረሽ ምናምን ባለሽ ራሱ የተጠጋሽ ኢትዮጵያ አንቺን ነገር ተጠቅሞ ለዝርፊያ እንዲመቸው ሊሆን ይችላል። ሲቀርበት ጠልዞ ያባርሻል። የሴትዮዋን እናትየውን የሴትዮዋን እንደማይቻል እስኪ ኢትዮጵያ ላይ እንደፈነጭ አየርላንድ ሄደሻል። አየርላንድ ላይ ፈንጪ ሰፊ መሬቶች ወስደሽ ማምን ኢትዮጵያ ምን ያህልችሽ እንደቻለችሽ የኢትዮጵያ ሕዝብ ምን ያህል ኢትዮጵያ መንግስት በማንኛውም ሰዓት ያንቺን ኬስ ውጤቱን በሚያደርስ ሰዓት ዕለት ዕለት እየተከታተልኩኝ ወደ እናንተ የማቀርብ ይሆናል። ስላዳመጣችሁ እዚህ ጉዳይ ላይ እናንተን ላስገባችሁ ወይስ ወደ ሌላ ወሬዎች ልሂድ ምትሉት አለ? መናገር የምትፈልጉት አለ? ከዚህ በኋላ መተሽ ቲክቶክ ላይ እንደለመድሽ አፌን ከፍታ ብዙ ፋይሎች እንጫወታለን። ኢትስ ኦኬ ለጊዜው መጥኜ የሰጠው ይበቃል። እናንተ ግን እቺ ሴት በዚህ ሴት ዙሪያ ላይ አወራለሁ መጥቷል። እሺ ኦፕሬተሮቼ ይበቃል ስላሉኝ ለሌላ ጊዜ ሌላው ክብራትና ክብራን ወደ ሌሎች ወሬዎች እንሄዳለን። ሁሉ በጣም የሚታወቅ አብረው ምን ነው ይህ አርቲስት ከሞላ ቤተሰቦቹ ተቀላቅሏል። በደመቀ ስራው የምናውቀው ተወዳጁ አርቲስት ፍልፍሉ ነው። ባጋጠመው ድንገተኛ የስትሮክ ህመም ለረጅም ጊዜ ሕክምናውን ሆኖም ግን አሁን ለአርቲስቱ ከነበረበት የጤና እክል ወደሚወደው የጥበብ ስራው በይፋ ድጋፍ ላደረጋችሁለት ለቤተሰቦቹ ሁልጊዜ በስራዎቹ ለሚደሰቱ በርካታ አድናቂዎች እንዲሁም በቅርበት ለሚያውቁትና ለሚወዱት የሙያ አጋሮቹ ትልቅ ደስታን የፈጠረ